እንዴት ናችሁ ቤተሰብ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ነው ዩቲዩብ? እንዴት እያደረጋችሁ ነው? እኔ ጋር ጥሩ ነው፣ አሪፍ ነው፣ እግዚአብሔር ይመስገን። አይዟችሁ፣ በርታ፣ በርቱ፣ ጠንክሩ እና እኔ ልላችሁ የፈለግኩት ግን የኢትዮጵያ ሕዝቦች በእውነቱ ከሆነ አንድ ነገር ጸሎት ማድረግ የለብንም ብዬ እያሰብኩ ነበር እና በቀደም ስታስቡት ስታስቡት አንዲት ጸሎት ማድረግ አለብን ብዬ አስባለሁኝ። እሱም እንደው እግዚአብሔር አምላክ ለሀገራችን ሰላም አምጥቶ በሀገራችን እንድንኖር በሀገራችን እንድንሰራ በሀገራችን ወጣትነታችንን በሀገራችን ልጅነታችንን እንድንጨርስ እግዚአብሔር አምላክ ለሀገራችን ሰላምን እንዲያመጣልና በሀገራችን እንድንኖር ማለት ነው። እና አንዳንድ ጊዜ ስታስቡት ማለት ገባ ብላችሁ ስታስቡት ከበፊት የመጣ ነው። አሁን ላይ ይባስ ተብሎ እየተባባሰ ያለው የሀገራችን ስደት በሀገር ላይ ያለው ስደት በጣም እየከፋ ነው ያለው እና በእውነት ከሆነ ሕፃን ልጅ ተምሮ ትምህርት ተምሬ አባት እናቴን ዶክተር ሁኜ መምህር ሁኜ አገለግላለሁ ሳይሆን መቼ አድጌ አረብ ሀገር ሂጄ እንደ ከሌ በሆንኩ እንደ ከሌ ልጅ በሆንኩኝ የሚልበት ሰዓት እየመጣ ነው። በፊተኛ ትምህርት ስንማር በቃ እከሌ እኮ መምህር ሆኗል፣ እከሌ እኮ ዶክተር ሆኗል፣ እከሌ እኮ እንደዚህ ሆኗል፣ እኛም እንደዛ በሆነ። ትምህርት ምንድን ነው ተምራችሁ ለራሱ ምንድን ነው መሆን የምትፈልጉት ስንባል ዶክተር ሚኒ በቃ ይሆናል አይደለ? የማንለው ነገር የለም ነበረ። የአሁን ልጆች ስትጠይቋቸው ኧረ እንደ ከሌ ልጅ አረብ ሀገር ብሄድኩኝ እያሉ ብቻ ብዙዎቹ በባህር እየመጡ ብዙዎቹ ለአሳ እራት ሲሆኑ ብዙዎቹ ደግሞ እንደገና ለፍተው ሲገቡ ካለፉ በኋላ ካገቡ በኋላ ደግሞ ስራ አጥተው በየጃዛ ቤቱ በየጫካው በየምኑ እያየነ ነው ያለው እና በእውነት አረጋጊ መልአክ ይላክልንና በሀገራችን እንድንኖር ልዑል እግዚአብሔር ይርዳን። እና አንዳንድ ጊዜ ምን አለ መሰላችሁ እናት ጡቷ ሳይደርቅ ልጇ ናፍቆቱን ሳይጨርስ ሳያውቃት በእውነት ከሆነ ተወልዶ ሳያውቃት ጥላ የምትመጣበት ጡቷ እየፈሰሰ የምትሰራበት ብዙ ነገር የምትሆንበት ማንም የማይረዳበት ያለ ዘመን እየመጣ ነው። ከዛ ላይ ሕፃን ተወልዶ ሰው ተወልዶ አድጎ በሀገሩ ወጣትነቱን ይጨርሳል እንጂ በሰው ሀገር መጥቶ ወጣትነቱን የሚጨርስበት ልዩነቱን የሚጨርስበት የሰው ሀገር የሰው ቤት የሰው ኩሽና ሆኗል። አንዳንዱ ደግሞ ባላግብቶ መጥቶ ባሎቻቸው የማይሞቻቸው ልጅ ጥለው መጥተው የኔ ሚስት ጎበዝ በርቺ የማይበሉበት ጊዜ መጥቷል። እና ብዙ ጊዜ ስታዩ በቲክቶክም ሆነ በፌስቡክ መንደር ስታዩ በእውነቱ ከሆነ በጣም የሚያሳዝኑ ገና ትንንሾች ለጎች እኛ በፊት በቃ ምንም ነገር ሳናውቅ መተናል የሰው ቤት አሳድጎ እዚህ ደረጃ አድርሶናል። እና ደግሞ ሌሎችም እየተተኩ ያሉት ጭራሽ ከኛ ይባስ ብለው አስራ ቤቶቹ በጣም እንጃ አላውቅም። ቲክቶክ ላይ አንጀትን ድርቅ የሚያደርጉ በባህር የሚመጡ እዛ ላይ በባህር መጥተው ስራ የሚያጡ ስራ አጡ በኋላ ደግሞ ማንም የማያግዛቸው በረሃብ በበሽታ በምን በእስር ቤት በብዙ ነገሮች እየተሰቃዩ ያሉ ናቸው። እና በእውነት ለኛ በቃ በእኛ ይብቃ ተብሎ እግዚአብሔር አምላክ ሰላም እንዲያመጣ ጸሎት ማድረግ አለብን ብዬ አስባለሁኝ። እና ማደግ በሀገር እያለ መስራት በሀገር እያለ በቃ ሁሉ ነገር በሀገር እያለ ግን ከሀገር እየባሰ ከቀን በቀን እየመጣ ያለው ስደት ከቀን በቀን እየመጣ ያለው የሁሉ ነገር ሰማይ ጠቀስ ኑሮነት የኑሮ ውድነቱ በጣም እያሳሰበ ነው ያለው። በፊት ምን አለ መሰላችሁ እስኪ ሀገር ሰላም ይሁን ሀገራችን እስከምንገባ ትንሽ እንስራና ሀገር ሰላም ሲሆን እንገባለን እንል ነበረ። በነገራችን ላይ ሀገር ሰላም ይሁን ከተባለ 5-6 ዓመቶች አለፉ። ከአመት አመት እየጨመረ ይሄዳል። አሁን ላይ ደግሞ የኑሮ ውድነት መጥቶ በአሁኑ ሰዓት እኮ ሀገር አይገባም፣ በአሁኑ ሰዓት እኮ እንደዚህ አይባልም፣ ትንሹም ትልቁም እየመጣ ስለሆነ እናንተ ትንሽ ስሩ ይሉናል። የሚገርመው ነገር ግን እኛ የሀገሩን ሰላም እያየ ነው የኑሮ ውድነት ከሀገር በቀን እየጨመረ ያለው የሰው መርከስና የኑሮ ውድነት የሚበላ የተወደደበት ደግሞ ክቡር ሰው የሆነ የረከሰበት ጊዜ ስለሆነ ከቀን በቀን እየከፋ መጥቷል። እና አንዳንድ ነገሮች አልሳካ ካሉ ሀገር ላይ ገብቶ መቼም አለ አይደል የሆነውን ነገር ሰርቶ መብላት ይሻላል ብዬ አስባለሁኝ።
እኔ አንዳንድ ጊዜ በእውነቱ ከሆነ በጣም ያስጨንቀኛል። በጣም በጣም አንዳንድ ጊዜ እንደ እድሜ ስንት ልኖር ነው? ይሄን ያክል ዓመት በሀገር ስፈልግ በቃ በሰው ሀገር በሰው ኩሽና ለፋው እንዴ አልሳካ ካለ በሀገር ሂጅ ለምን አልኖርም እላለሁ። እንዴ በሀገር ሂጅሳ እዛ ላይ ሳሙና አውጥተሽ ምን አውጥተሽ እዚህ በእርግጥ ብዙ ነገሮች እንገዛለን፣ ግን ከሚከፈለን ብር ያው የተወሰነውን ነው የምናጠፋው እና ከሀገር ላይ ግን 100 200 300 400 ብር አውጥቶ መግዛት ለእኛ አረብ ሀገር ለምንሄዱ ሰዎች በጣም ከባድ ነው። እና አንዳንድ ጊዜ ግን ማን የረገመን ብዬ አስባለሁ። እና ግን ኢትዮጵያ ማን የረገማት? እኛ ራሳችንን የረገምናት ወይስ ማን የረገመን ብላችሁ አስባችሁ አታውቁም? እና በእውነቱ ከሆነ አንድ ልጅ ተወልዶ ካደገ እናቱ ምን ይዤልህ ልምጣ ስትለው እኔ አረብ ሀገር ውሰጂኝ ነው የምትለው። ሴቲቱም ከሆነ ወንድም ከሆነ እኔ ከአረብ ሀገር ከወሰድሽኝ ውሰጂኝ፣ ደግሞ የሆነ ነገር ካደረግሽኝ አድርጊኝ፣ በቃ እንደዚህ ነው የሚሉት። እና እኔ አንዳንድ ጊዜ በቃ የሆነ ግራ ይገባኛል ሁሉ ነገር ማለት ነው። እና አሁን የሆነ ድውል አድርጋችሁ አረብ ሀገር በቃ እንድንመጣ ስትሉ አረብ ሀገር እንዴ በዚህ ኑሮ ውድነት አርፈሽ ተቀመጭ፣ ደህና የወጣሽውን አርፈሽ እንትን በይ፣ ደህና የወጣሽውን እስከ መቼ የሆነ እስከ መቼ? የሰው ሀገር እኮ የሰው አይሆንም። እስከ መቼ የሰው ቤት እኮ የሰው አይሆንም? ምን እንበል ታዲያ? እንጃ መቼ ሰላም 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 ሲባል ሰላም 5 6 ዓመት አቃጠሉ። የኑሮ ውድነት ሲባል ጭራሽ አሁን ሄዶ ሰማይ ነካ እና ምን እናድርግ? ለዚህ ጸሎት አያስፈልገውም? ለዚህ በእውነት ለሀገራችን ጸሎት አያስፈልገውም? ያኔ የሰው ሰራተኛ መሆን አይበቃንም? ይብቃና አንልም? እውነት እኔ እንጃ። ወጣትነት ትንንሽ በቃ ይሆናል። ወጣትነት እድሜያችንን፣ ልጅነታችንን፣ ብዙ ነገሮቻችንን ግማሽ አሻ ስበላው፣ ግማሹ ገብቶ ስራ ሲያጣ፣ ግማሹ በራብ ሲሞት፣ ግማሹ በሰው ቤት ሁሉ ነገርን ስንጨርስ በቃ እንንም እና እግዚአብሔር አምላክ በቃ ይበለን። እኔ ሁሉ ጊዜ ግራ እየገባኝ ስለሆነ ነው። ሁሉም ሰው በእርግጥ ግራ ይገባዋል፣ ብቻ አላውቅም። እና እግዚአብሔር አምላክ ተወልደን ወልደን አሳድገን በሀገራችን እንድናሳድግ እንድንጦር ነው እንጂ እሱ እንዲረዳን መጸለይ ያለብን ሁላችንም። የሰው ሆድ የተለያየ ይመስል አረብ ሀገር እንሂድ እንምጣ ስንላቸው ኑሮ ተወዷል፣ እነሱም መውጫ ባጣን ምናምን እያሉ ብዙ ነገሮችን እንትን ይላሉ። ግን እግዚአብሔር አምላክ ሰላም ያድርገን እና ግራ ስለገባኝ ነው ላማክራችሁ ብዬና እስከ መቼ የሚለው ነገር እኔ እንደ ሁልጊዜ ስለሚያሳስበኝ ነው። ብቻ እግዚአብሔር አምላክ እሱ ያውቃል እና ሰላም ያድርገን። በርቱ።